ያረግ የነበረው። ስለዚህ ይህን የሚያደርግ ሰው አሁን አይመታትም አይወጋትም የሚባል ሙድ እያዘ ነው ሲያወራ የነበረው። እንደ ቢግ ዲልም አልነበረም ሲያወራ የነበረው። በመኪና ሊገጫት ሲል እኮ ነው ወደ ጎን የመጣችው። መኪና ሊገጫት ማለት በመኪና ታዲያ በመኪና እኮ ነው። የምሩ ነው የሚያወራው። እግዚአብሔር ምስክር እንግዲህ እውነት ነው እያወራል። ሊገጫት ሲል እኮ ሸሽታ መጥተው ወደ ጎን የበሩን ሃንድል ስትይዝ እኮ ነው የወደቀችው። ይሄንን ቪዲዮ ቅድም ጆከር ቤት ቢጠየቅ ብዙ ሰው ነው የነበረው፣ መጠየቅ ነበረበት። አሁን ነው ሰው ጉዱን ያወጣው። አሁን ከዛ በኋላ ነው የወጣው። ከዛ በኋላ ነው የወጣው። እየወጣ ሰው ገና ብዙ ጉድ አለ። ብዙ ጉድ የወራው ቪዲዮ ኮል ነበር ያለው። ውሸት ነው። ቪዲዮ ኮል አይደለም ያለው። አይ ቪዲዮ ጆከር ቤት ሲያወራስ ቪዲዮ ቤት ራቁቷን ሆና ደወለችልኝ፣ ግን እኔ እሱን አላሳይም ነው ሲል የነበረው። ውሸት በቪዲዮ አለኝ ከፈለጋችሁ እንደማትመጣ አውቆ ነው እንደዛ እያለ። ኤኒዌይስ እኔ ምን መሰለ የምረዳው ዮኒዬ አክን ሲ በጣም ቶክሲክ የሆነ ሪሌሽንሽፕ በመሀላቸው፣ ቶክሲክም እንደገና ደግሞ ፍቅርም ያለበት ልክ እንዳልከው እሱ አቢዩዘር ሊሆን ይችላል። ኢሞሽናል ስታቢሊቲው ደካማ ሊሆን ይችላል። ልክ ይሄ ዘ ያንግ ሜን እንደዚህ ነገር። እሷን በጣም ወጣት ነች፣ ትንሽ ነች። እና እነዚህ ሰዎች ስህተት የተሞላበት ነገር በዚህ እድሜያቸው የሚጠበቅ ነው። ግን እንዳልኩ ምንድን ነው አባቴ ቆይ የምጨምርልህ የአዶናይ አካውንት ከዚህ በፊት ጆን ዳንኤል ከመውጣቱ በፊት ሪፖርት ተደርጎብኛል፣ ዋርኒንግ ላይ ነው ያለሁት እንትን አድርጉኝ ብለው ያውቃል። ዩቴል ሚ እሱ ነገር ነው ያልተዋጠልኝ። እንዲሁም ጆን ዳንኤልን ሞር ትንሽ ለሱ እንዲሁም ሞር ሰምፕታይዝ ያደረግኩት በዚህ ምክንያት ነው ዮኒዬ። ለምን መሰለ ከአንተ ኦፖዚት ነኝ እኔ እዚህ ጋር የሚገርም ነገር ለምን መሰለ አንተ ይህ ነው ሶሻል ሚዲያ ሃው ወርክስ፣ ቲክታክም ዩቱብም እንዴት እንደሚሰራ ታውቃለህ። ጆን ዳንኤል ሃዝ ኖ ኮንትሮል he don't have no control to የሷን ቲክታክ ባን ለማድረግ ማሲቭ ሪፖርት ለማድረግ አታውቀውም። በቃ ቲክታክን እኔ ልዘግብ እሱ መረጃው ማውጣት አለባት። አሁን የሚነገር ምን መሰለ ከዚህ በፊት ያደርግባት ነበረ። ተለማምጣ ሄዳ አልቅሳ ትቀበለዋለች። ታርቃው ምን ብላ ትቀበለዋለች። ትቀበለዋለች። ምንድን ነው የሚያደርጉት? ቴሌግራም ላይ በማትስ ሪፖርት ያስደርጉብሃል። ግሩፕ አላቸው እንደዚህ የሚያደርጉበት ግሩፕ አላቸው። ዌብሳይት አስገባኛል እኔ ቅርታ ይሁን ዌብ እናስገባው። ግን ግሩፕ አላቸው። ነው የሚያስመልሰው። አዘግቶ ከዚያ ያስከፍተዋል ከእሱ ጋር ስታረቅ ምናምን ብላለች። እና ያዘጋውን አካውንት እንዴት ነው የምታስመልሰው? ይሄን ምን ያደርግ መሰለ አፒል ያደርግላታል። እንደገና ሼር እንዳደረጉት ሼር አድርገው አስከፍቷል። ግን ስቲል ሪፖርት ተደርጎብሃል እኮ ቫይበር ሪፖርት ያደረኩልብህን ያው ግሩፕ መልሶ ሪፖርት ያደርጋል። ያው ግሩፕ መልሶ ምን ያደርጋል? አፒል ያደርጋል። ዌብሳይት ጻፍልኝ፣ ከስር ዌብሳይት ጻፍልኝ። ስለዚህ ያንን የተደረገው እናውም እንዳልኩ ከአዶናይ ጋር ያለው ነገር ነው ሞር ይህን ሰው ያሳበደው እንዴ ጃን ቤቢ ብሎ ነው የጻፈው እኮ። እኔ ምን እንደሆነ ታውቃለህ ዮኒ? አሁን ለምሳሌ ያልከው ነገር በግሩፕ ቻት ወይንም ደግሞ ቴሌግራም ውስጥ ግሩፕ ፈጥሮ ሪፖርት አድርጎ እንደዚህ ከዚህ በፊትም አድርጎ ከሆነ መረጃ ይውጣና እኛ ሙሉ ለሙሉ ጆን ዳንኤልን እንውቀሰው፣ እንደገና ደግሞ ላደረገው ነገርም እንዲጠየቅ እናድርግ። አቢዩዝመንት ነው ይሄ። አሁን ምንድነው ይሄ? ዶሜስቲክ ቫዮለንስ ይባላል እዚህ ሀገር። ሴትን ዝም ብለህ በቢላ በመጀመሪያ መምታቱን አምናል አላመንክም ነው ይሄ። መምታቱን ራሱ ተናግሮ እኮ አሁን አሰማኝ አከተም። ስለዚህ እሱን ነው የምልህ። እና ሌላው ምንድን ነው ውክልና ሰጥቷታል። ይሄንም አታውቅም። ውክልናውን ሰምቻለሁ። ውክልና ሰጥቷታል። ውክልና የሰጣት እንደዛ ያለው እኮ ለምን ነው ውክልና የሰጠዋት እኮ ስለምወዳት ስለማከብራት ነው ያለው። እንደውም በመኪና ስትገዛ 1 ሚሊዮን ብር ጨምሬ የሰጠዋት እሱ ወስዳን ያለው ጨምሬ ያላለም እሱ እስር ቤት አይደል እንዴ? ውሰጂ ብያት ነው እኮ አለ። አዳምጠኝ። ውሰጂ ብዬ መኪና እንዲገዛላት አደረኩ ይላል። ይስተማል ገባም ነው ትክክል አዲስዬ። አይ አንተ ቀጥታ ነው የተረጎምከው፣ ውስጥ ለውስጥ ግን ሴራ አለው። ኦኬ ሊኖር ይችላል። ግን እኔ ምን መሰለ እነ ግድ ፌዝ ማለት ነው እኔ እናንተ ይሄ ልጅ ትናንትና ባጠፋው ጥፋት
ከአመት ከምናምን በላይ ከ2 ዓመት ነው ከአመት ምናምን በላይ ታስሮ የወጣ ልጅ ነው። በዛም ተምር ያለው እያለ ያለ ልጅ ነው። እና አንዳንድ ጊዜ ነው እድሜ ያለ ወጣትነት አለ። ልክ እንዳልኩ ሪሌሽንሽፓቸውም ደግሞ የነበረበትም ደግሞ በጣም ቶክሲክ የሆነ ነው። ኮምፒቴሽን አለ። ይሁን ይታወቃል። ሃይሊ ኮምፒት ያደርጋሉ እነዚህ ሰዎች እርስ በራሳቸው። እና አሁን ከአዶናይ ጋር ገትረውም ነበር። እውነተኛ ከተማረበት እውነተኛ ከሆነ ስልኩንም ሆነ ምኑን ከእሷ ጋር ያለውን ነገር ኮምፕሊትሊ ከሌላ ሰው ጋር ናት ኮምፕሊትሊ ማቆም ለምንድን ነው የተቸገረው? ሪካርድስ ለምን አደረገ? ሌላው ጨምር ቆይ እሱን ተወው። ከዛ በተጨማሪ ሪካርድ ማድረጉ ለምን አስፈለገ? ለሚያደርገው እንቅስቃሴ ለዚህ ሰው በፍቅር ከሆነ በሰላም ከሆነ የሚሆነው ሪካርድ እያደረገ ማስቀመጡ ለምን አስፈለገ? አሁን እኮ ጥሩ ጥያቄ ነው። ዌብሳይት አንድ ጊዜ እንልበልና ለእናንተ ድል ስጥ። እኔ ይኸውልህ ዮኒዬ አሁን ይኸውልህ ታውቃለህ እንኳን የሶሻል ሚዲያ ሰዎች ናቸው ተጣልተዋል። እነዚህ ሰዎች ኤቪደንስ ይፈልጋል። ከዛ በኋላ የሚመጣውም ነገር ልክ እንዳልከው ደብድቧትም ሊሆን ይችላል። ራሱንም ፕሮቴክት ለማድረግ ሪካርድ ያደርጋል ይሄ ልጅ ገብተዋል። ግን እዛ ላይ እኔ ሲናገር የሰማሁት እኔ አዲስ ፍቅር ውስጥ ገብታለች እሷ፣ እኔም አዲስ ህይወት ውስጥ ገብቻለሁ እና አይ ሃቭ ኖ ፕሮብለም እንዲሁም ፍቅራቸው እንዳይበጠበጥ ነው የሚፈልገው አለ። ይወሰይናል እኔ አቴክራ ዘገድ ፌዝ እንደዚህ ካሰበ ማለት ነው ፍቅራቸው እነሱ እንዳይበጠበጡ እንዲሁም እያሰብኩ ነው አለ። ይህንን በመልካም ነገር ነው ያየውለት። አንድም ቀን ወጥቶ ጃኒ ምናምን ብሎ ከተፈታ ብሎ ቆይ ዌብሳይት አለ አይ በመጥፎ ነው የማይላቸው ሊል ነበር። ኖ እንዴት ነው የምታስበው? ኖ ማለት እኔ በመጥፎ ነው የነሱ ካልወደድከው እኮ ይኸውልህ አሁን ለምሳሌ እንዳልወደደውማ ያስታውቃል። ሶሻል ሚዲያ ላይ የምናየው እኮ ነው። አንተ አላየህ? ሶሻል ሚዲያ ላይ እንዴት አድርጎ ደሙ እንደሚፈላ እኛ ነን። ለምንድን ነው እሱን አይቻላቅም። እንግዲህ ዮኒ የምትለውን ነገር አይቻላቅም ያለ ሰው ነው። ዳስ ዘ ፕሮብለም። እኔ እንግዲህ አሁን ዮኒ ያንተ ኦብዘርቬሽን ያየኸው ደግሞ እኛ ሙሉውን ስለምን ሙሉ ፓኬጅ አደን ሲ ዳት ፓርት ሆነስሊ አንተ የምትለውን ግን አንድ ነገር ግን እዚህ ጋር ቆይቼ ልበልና ዌብሳይት ልተው። እናንተም አሁን አዶናይ አምሰለት ላይ የቴዲ ሚስት ጋር ቀርቦ ነበር። ሚስቴ ነች አላለም። ለምሳሌ እንትናን ማንን ነው ክሌም አላደረግም። እናንተ ለሚስቱ ነች ትላላችሁ። ትቢግ ኒውስ ክሌም አደረጉ እኮ አላደረግም። መቼ መጀመሪያ ላይ የተያዩ ነበረ። ግን ኦፊሻሊ አድርገውታል። በቤት የገባችሁ እኮ አሁን ነው ዮኒ። እሱ ከተፈታ በኋላ ለምንድን ነው የሁለቱ ልጆች አካውንት ዋርኒንግ እና እንደዚህ ችግር የመጣው? ባይዘው ጠይቀው ይሄን ነገር በማስረጃ ካልመጣልኝ አላምንም ያለው ሀብትሽ። ለዛ የጃኒ አካውንት ዋርኒንግ ራሱ ሆኖ አያውቅም ነበር። ነገር ግን ይሄ ልጅ ከተፈታ በኋላ ለምንድን ነው የሁለቱም አካውንት እንደዚህ ዋርኒንግ ውስጥ መግባት የጀመረው? ሌላው ነገር ልንገር። አሁን ለምሳሌ እሷ ለቲክታክ ላይ ኢሜል ብታረግ እንዴት እንደተዘጋባት ምን እንደሆነ ዲቴል መውጣት ይችላል። ስንት ጊዜ እንደመተዋት የነገረች ነው። አሁን 3 ጊዜ መቶኛል እያለች ነው። ልስማ ግን የዛኔ ፍንዳታ እያለ ነው እያለች ነው። ዋናው ጥያቄ ስንት ደወለች? እየቀለድ እኔ አስርልሽና እንቀጠቅጠዋለን። አረ እየቀለድኩ ነው። ምት ትክክል አይደለም። እኔም እንደ ጆኒ ነኝ ባይዝ መትቻል አቅም እኔም በመምታት አላምነው። ከመጀመሪያ ምን ታውቃለህ? ሴት ልጅን በመምታት በጉልበት እበልጣታለሁ። በጉልበት የምትበልጣትን ምን ብዬ ነው የምማታው? ቻሌንጅ የሚያደርገኝ ጋር ነው። ድብድብ አልፈልጋለሁ። እጅ እኮ ለእጅ ራሱ አይታዘዝልም። አሁን ሴት ልጅ እንደው አናዳ ገፍታት ልትወጣ ትችላለህ እንጂ ቢላ አንስተህ ቦክስ ታነሳለህ አታነሳም። ይሄው አየህ ነው አንዱ ነገር የሚባለው ቀጥቅጦ ገሏል። ኢትዮጵያ ላይ ያደርጉታል። ሕፃን ልጅ ይደፍራሉ። ኢትዮጵያ ላይ አቢዩዚቭ ሪሌሽንሽፕ ማንም ስለሌላቸው በተለይ ታላቅ ወንድም የሌላት ሴት እንደተደፈረች ነው። ታላቅ ወንድም የሌላት ሴት ማንም ቦይፍሬንድ ቀጥቅጦ ምን ብሎ የሚያኖርበት የታወቀ ነው። አብዛኛው ሁሉም እያልኩ አይደለም፣ ቆሻሾች አሉ። ስለዚህ ይህንን ታላቅ ወንድም ቢኖራት በዚህ ደረጃ አያደርገውም። እናት ወልደዋለች። ልጅቷም የዋ መሆኗ ነው። ሳንቲም ተኮር ነች እንጂ አላገናዘበችም ለእንቅስቃሴዋ።
ገብቷል። በዳኒን ያገኘችው ዳኒ ነው ፌመስ እንድትሆን ያመጣት። ገብቷል። ሳንቲም ተኮር ነች እንጂ እንትን ላይ ራሱ ግንዛቤ ያላት አይመስለኝም ነገሩ ላይ። ግን ምቀኝነት ይደብራል። ባይዘ በጣም ያስጠላል። ተያይዞ የወጣት ምቀኝነት ነው። በጣም የሚደብር ምቀኝነት። ባደጉ ሀገሮች ድምፅ አልባ ሽጉጥ ይሉታል። ይህንን አካሄድ ጥሎ ለማለፍ የሚደረግ እና አሁንም ይሄ ነገር እኔ የምቃወምበት ሪዝን ምንድን ነው? አንተ ዱባይ ላይ ላረካት ነገር እያላገጥክ ነው ያወራኸው። እያላገጥክ እኔ ብሆን አሳስራት ነበር አላቃትም ብዬ ምን ያለው ጭካኔ ሆኑ ላዛ እያላገጠ ነበር የሚናገረው። ይሄ ልጅ በጥፊ መጥቶ ከመኪና አስወርዶ ነዳይ ሰጠውት መኪናውን። ከዛ ወደ ጎን ሆና መኪናውን ያዘች ስትል ሊመታት ነበረ። ይሄን የሚያደርግ ልጅ አያውጋትም አትለኝም። ይህን የሚያደርግ ልጅ ብዙ ጊዜ አይቀጠቅጣትም አትለኝም። ፊቷን አሳብጦታል። ፊቷን ምን ከራሷ ጋር ተጣልታ ነው ፊቷን የሚያብጠው? ከራሷ ጋር ተጣላ። ዮኒ እኔ ለየት ያለ ሀሳብ ነው ያለኝ። አንዳንዴ ሴቶች ይመጡና በድለውም ቢሆን ያዞምባ የሚያነቡት ነገር አለ። በቃ ማስመሰል፣ በሴትነቷ ተበደለች እንድትባል ዮዋንትያን አይተናል። የት ድረስ እንዳደረሰችው ወደ ዘር ምናምን ነገር ወስደው መጨረሻ ላይ ምንድን ያደረገችው የሆነ የኢንካም ነገር ነው ያደረገችው። 500 ምናምን ሺህ በኢትዮጵያን የሸቀለችው እና ይቺ ልጅ ጃኒ ከሆነ ጊዜ በኋላ ጌም አላት ሲናገር እሱ እና ፐርፐዝሊ የሆነ ዲአክቲቬት አድርገው የሆነ አቴንሽን ነገር ፈልጋ ቢሆንስ የሚለውን ነገር ማወቅ አለብን። ፕላስ ከአዶናይ ጋር የሆነ ይወጣሉ ሚዲያ ላይ ምናምን ነገር ጣቷን ይልሳል ምናምን ነገር። ትክክለኛ ፍቅር ካለ እኮ በውስጥ ነው የምታደርገው። አደባባይ ላይ ወጥተው ይውልኝ አይነት ነገር የሆነ ሾፍ ከሆነ እኔ ትክክለኛ ነው ብዬ አላስብም። እዚህ ጋር የዘመኖቹ ከኛ ይለያሉ። እንደኛ ሼባዎች አይደሉ። የዘመናዊዎቹ ግን ከሱ ጋር የዘመናዊዎቹ አሁን የመጡት ሰዎች ፍቅራቸው ምናምን አደባባይ የሚያሳዩ ናቸው። የእኛ ዘመን አልፏል። ከዛ በስተጀርባ ያለውን ነገር እኮ አናውቅም። ሶሻል ሚዲያም ሪሌሽንሽፕን የምናይበት ነው። ጓደኞች ናቸው፣ አሁን ያሉ ናቸው። ማሳየት ሾፍ ምናምን ይወዳሉ። ያ ማለት ሌላ ነገር አይደለም። ይሄ እንዲያውም ብዙ ወንዶች እንዲማሩበት፣ ብዙ ሴቶች እንዲማሩበት የሚንከባከብ ወንድም እንዳለ ማስተማሪያ ነው አዶናይ። ስለዚህ እኔ በጥሩ ነው የወሰድኩት፣ በኔጌቲቭ እንኳን አይደለም። ግን ብዙ ሲታይ ነገ መዘዝ ይዞ ይመጣል የሚለው እኔ እርግጠኛ ሆኜ ይናገራለሁ። ምክንያቱም ፍቅር ላይ ዳቢሎስ ሁልጊዜ ጣቱ እንደቀሰረ ነው። ፍቅር ካለ መበተን ነው የሚፈልገው። ግን ትሪትመንቱ ምኑ እጅግ ብዙ ሴቶች የተማረኩበትና ምን አይነት እንደዚህ አይነት ወንድ እንዳለ የሚያሳይ ነገር ስለሆነ እሱም በኔጌቲቭ አላየው። ሌላውን በኔጌቲቭ ካልከኝ ሌላውን እኔና ሌላውን ማውራት እንችላለን። የምናሳየውን ነገር እንኖረዋለን ወይ ሪል ላይፍ ላይ እሱ